ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሪፖርተር ተከታታዮቻችን ይህ ሪፖርተር ቆይታ ነው። ሪፖርተር ቆይታ በፖለቲካዊና ምጣኔ ሀብታዊ ጉዳዮች ላይ ትኩረቱን አድርጎ እንግዶችን በመጋበዝ መልከታቸውንና ሀሳባቸውን እንዲያጋሩ የምናደርግበት ልዩ ፕሮግራማችን ነው። ዛሬም እንደተለመደው አንድ እንግዳ እዚህ ስቱዲዮአችን ድረስ ጋብዘናል። የዛሬው እንግዳችን አቶ ክብሮም በርሄ ናቸው። እሳቸው የባይቶና ፓርቲ ፕሬዚዳንት ናቸው። ከእሳቸው ጋር እንግዲህ በትግራይ ክልል ስላለው ፖለቲካዊ ሁኔታ፣ ወቅታዊ የትግራይ ክልል የፖለቲካ አሰላለፍ፣ የህወሓት ጉዳይ፣ የእሳቸውስ ፓርቲ ምን አይነት እንቅስቃሴ ላይ ነው የሚገኘው የሚሉና መሰል ፖለቲካዊ ይዘቶች ያላቸውን ጉዳዮች እያነሳን ውይይቶችና መጠይቆችን እያቀረብን ቆይታ እናደርጋለን። አማኑኤል ጀንበሩ ከመላው የካሜራ ባለሙያዎች ጋር በመሆን አብራችሁን እንድትቆዩ በአክብሮት እየጋበዝኩኝ ሪፖርተርን ላይክ፣ ሼር እና ሰብስክራይብ በማድረግ ወዳጅ እንድትሆኑ በአክብሮት ጋበዝን። አቶ ክብሮም እንኳን ደህና መጡ። አመሰግናለሁ። መልካም። አዲስ አበባ ነው የተገናኘ ነው። ከመጡ ምን ያህል ጊዜ ሆነዎት? ብዙ የትግራይ ወጣቶች ወደ አዲስ አበባ እየመጡ ነው ይባላል እና በትግራይ ያለው ሁኔታ አስቸግሮት ነው ወደዚህ? አይ ብዙ ጊዜ አዲስ አበባ ነው የኖርኩት፣ በእርግጥ ረዥም ጊዜ ማለት ነው። ግን እዛ ስለነበርኩኝ ከፕሪቶሪያ በኋላ ትግራይ ነው የነበርኩት። ስለዚህ በቅርቡ በተለይ 5-6 ወር ከዛ በኋላ ሄጄ አላውቅም። ከ5-6 ወር በፊት ማለት ነው። በፊት እንደሄድኩኝ ነው፣ ከዛ በኋላ አልሄድኩም። እንደው ግን አጠቃላይ ያለው ክልሉ ላይ ያለው አጠቃላይ በጣም የወጣቶች ወጣት ምንድነው አሁን ማለት በቃላት የማትገልጸው ነገር አለ። አንዳንድ ነገር ይገለጻል፣ አንዳንዱ አይገለጽም። በስዕል ልትገልጸው ትችላለህ። ስዕል ራሱ ያለውን እውነታ አያሳይም። ለምሳሌ የችግር የጦርነት ስዕሎች አሉ አይደል? እዛ ጦር ሜዳ ያለውን እውነታ ግን አያሳዩም። ሰው ግምት እንዲኖረው ነው እንጂ ትክክለኛ ምስል አይኖረውም። ስለዚህ ትግራይ ውስጥ አሁን እንግዲህ ይሄ 360 ዲግሪ የተደረገ ጦርነት አለ። መጀመሪያ ያለማቋረጥ ማለት ነው። ያለማቋረጥ ድሮ የነበሩ ሰዎች ሲያወሩ የድሮ ጦርነት በወር አንድ ጊዜ በሳምንት ምናምን ነው። ይሄ በየቀኑ ሳይቋረጥ ማለት ነው። የተቋረጠበት ጊዜ በጣም ትንሽ ነው። ሳይቋረጥ በጣም አስቀያሚ የሆነ ጦርነት፣ አሰቃቂ የሆነ ብዙ ሰዎች የጠፉበት፣ ሳሩም ቅጠሉም የነደደበት ጦርነት ነው ያለፈው። ያ ደግሞ ብዙዎች የውጭም ሰዎች እንደሚሉት የ21ኛ ክፍለ ዘመን ትልቁ ጥፋት የሰው ልጅ የጠፋበት ነው። በሁሉም በኩል ማለት ነው። ሁሉንም ነው ያጠፋው። እንግዲህ ይሄ በስምምነት ላይ የለም። እዚህ ላይ ስንት ሰው ጠፋ በሚለው ዙሪያ ስምምነት ባይኖርም ለሁሉም የሚያስማማ ነገር በጣም አስቀያሚ ጦርነት መሆኑን ነው። እና ደግሞ ፉል ስኬል ነው፣ ጉሬላ አይደለም። አሁን በተለያዩ የኢትዮጵያ አካባቢዎች ጉሬላ አለ አይደል? ጉሬላ ማለት ይሄ ሽምቅ። ይሄ ግን ኮንቬንሽናል ነው። ስለዚህ ኮንቬንሽናሊ የተደረገ ጦርነት ነው። ብዙ ሀገራት በቀጥታ በተዘዋዋሪ የተሳተፉበት ነው። የዚህ ሁሉ ሜዳ የትግራይ ህዝብ ነው፣ መሬቱም ህዝቡም ማለት ነው። እንግዲህ ያን መግለጽ አይቻልም ያልኩ ለዚህ ነው። ከዛ በኋላ ፕሪቶሪያ ሲመጣ እንግዲህ ብዙ ሰው ደስ ብሎታል። ለምንድን ነው ብዙ ሰው ደስ ያለው? ጦርነት አስከፊ ስለሆነ ነው። ከትግራይ ውጭ የነበረ ሰው የነበረበት ሁኔታ ታውቀዋለህ። ስለዚህ በእያንዳንዱ ቤት በእያንዳንዱ ሰው ላይ የተደረገ ጦርነት ነው። በእያንዳንዱ ኪስ በእያንዳንዱ ጉሮሮ የተደረገ ጦርነት ነው። ያ ጦርነት መጀመሪያም መምጣት አልነበረበትም፣ መቀጠልም አልነበረበትም። የሆነ ቦታ ላይ መቆም ነበረበት። ስለዚህ 2 ዓመት ይመስለኛል። ከ2 ዓመት በኋላ ፕሪቶሪያ ተፈረመ። ፕሪቶሪያ ሲፈረም 2 አይነት ስሜት ነው የነበረው። መፈረም የለበትም የሚሉ ነበሩ፣ መፈረም አለበት የሚል። በአብዛኛው መፈረም አለበት የሚሉ ናቸው ከፓርቲው ማለት ነው። እና አቶ ጌታቸው እነ ጀነራል ጻድቃን ሌሎችም ብዙዎች ፕሪቶሪያ የፈረሙት የህወሓት ያልሆኑ ሰዎች ናቸው ይመስለኛል። ከ7ቱ 5 ህወሓት አይደሉም። ብዙ የዚህ የህወሓት ሰዎች ህወሓት ማለት አባል ማለት አይደለም። የህወሓት ቤተሰብ ማለት ነው። የህወሓት ቤተሰብና የህወሓት አባል ይለያያል። ቤተሰቡ የማይቀየር ነው፣ እንደ ፊውዳል ፋሚሊ ማለት ነው። የማይቀየር ነው። ፈትለወርቅ፣ ደብረጽዮን እነዚህ አይቀየሩም። ካልሞት በስተቀር አይቀየሩም።
ምክንያቱም በውርስ ያገኙት ስልጣን ስለሆነ። ስለዚህ እነዚህ ሰዎች ያኔም ቢሆን እንዲደረግ አይፈለጉም እንዲፈረም። ከዛ ከተፈረመም በኋላ በአብዛኛው ኤሊቱም ይሁን ሰው ያንን እንደተቀበለ ካወቁ በኋላ አይ ቀስ አድርገን እናፍርሰው ወደሚለው ነው የገቡት። ፕሪቶሪያ ስምምነቱ 5 ነው 4 ምዕቃፍ ምናምን የትግርኛ ቃላት ናቸው። ማዘግየት፣ ማስተጓጎል እና ማፍረስ። እነዚህ በትግርኛ ምዕቃፍ፣ ምድንጓይ፣ መፍራስ ወዘተርፈ ማለት ነው። ስለዚህ መጀመሪያ አልተቀበሉትም። መግለጫ ወጥተዋል። ታስታውሳለህ? መጀመሪያ ደቡብ አፍሪካ የተካሄደ ጊዜ መግለጫ ወጥተዋል። አልተቀበልነውም ብለው ማለት ነው። እንግዲህ የዛን ሰዓት እንደዛ ሲሉ መቀሌ በቅርብ ርቀት ተከባለች። ሁሉም ሰው እንደዚህ እየተሰበሰበ መቀሌ ተጨናንቃለች በሰው። በአዲግራት በኩል ያለው፣ በሽረ በኩል ያለው፣ በማጨው በኩል ያለው፣ በሁሉም አንግል። ምክንያቱም ጦርነቱ አስከፊ የሆነ ሲሄድ ሰው ልጁም ሚስቱም እየያዘ ንብረቱም እየያዘ ጓዙ ጠቅልሎ ነው መቀሌ የገባው። ያኔ እዛ የነበሩ ሰዎች ሲነግሩ መኪና መሄጃ የለውም፣ ሰው መሄጃ የለውም። ከዚህ በላይ ሽንፈት የለም። እነዚህ ሰዎች ፕሪቶሪያ ለመፈረም ሳይሆን መሄድ የነበረባቸው እንደሚባለው ልክ እንደ አፄ ቴዎድሮስ ራሳቸውን ነው ማጥፋት የነበረባቸው። ከዚህ በላይ ውርደት ስለሌለ ማለት ነው። ከዚህ በላይ ሽንፈት የለም። ተሸንፈዋል እነዚህ ሰዎች። ስለዚህ ጦርነት ይቆም ያሉ ሰዎች ጥሩ አድርገዋል፣ ደግ አድርገዋል። አይቆምም ያሉ ሰዎች ግን ሰው ሆነው መቆም አልነበረባቸውም። ምክንያቱም በሰው ተረማምዶ ነው እዛ የደረሱት። ህፃናት አንድ ልጅ አይተው ከሆነ በትግርኛ ያለዋል አካል ጉዳተኛ ሆነዋል በጦርነቱ። ደብረጽዮን ለማዳን ተከቦ 2 ክፍለ ጦር የተበላበት ሐውዜንና አፈሮም የሚባሉ ክፍለ ጦሮች እንደዚህ በሆነበት ሁኔታ አንድ ለማይረባ ሽማግሌ ስንት ወጣት አልቆ ማለት ነው። ዛሬ ተመልሶ ባለስልጣን ነው ሲል በጣም ያሳዝናል እና በቃላት አልገልጸውም ብለ ለዚህ ነው። መልካም። ከጦርነቱ በፊት ፓርቲያችሁ በምርጫ ቦርድ ውድቅ በተደረገው ምርጫ ላይ ተሳትፏል። ህወሓት አዘጋጅቶት የነበረው ህወሓት ያከናወነው እንትን ላይ በጦርነቱ ወቅትም ከህወሓት ጋር ወገናችሁ ስትንቀሳቀሱ ነበር የሚሉ አይነት እንቅስቃሴዎችና እንትኖች ይሰሙ ነበር፣ ድምጾች ይሰሙ ነበር። አሁን ላይ ግን ህወሓትን አጥብቀው ከሚቃወሙት ፓርቲዎች ውስጥ ናቸዋል። ያኔና አሁን የተለየ አቋም እንዲኖራችሁ ያደረገበት መሰረታዊ ምክንያት ምንድን ነው? ባናቱም ምን አዲስ ነገር ተፈጥሮ ነው አሁንስ በተቃራኒ እንድትሰለፉ ያደረገው? አዎ ምንድነው የኢትዮጵያ የፖለቲካ ላንድስኬፕ አለ። ኢትዮጵያ ውስጥ ፖለቲከኛ ስትሆን ትግራይን ብቻ አስበ ወይም ህወሓትን ብቻ አስበ አይደለም የምትሰራው። የምታስባቸው ሌሎች ፓርቲዎች፣ ሌሎች ክልሎች፣ ሌሎች ፍላጎቶች ይኖራሉ። ስለዚህ በኢህአደግ ውስጥ እንደዚህ ችግር ሲፈጠር ኢህአደግ ያው ብልጽግናና ህወሓት ሲሆን ማለት ነው። አብዛኛው ወደ ብልጽግና ገብቶ ህወሓት ለብቻው አልገባም ሲል ብዙ አይነት ክርክሮች ነው የተነሱት። ህገ መንግስታዊ፣ ፖለቲካዊ፣ ታሪካዊ፣ ጂኦግራፊያዊ ብዙ አይነት ጥያቄ ነው የተነሳው። ስለዚህ ከዛ ጥያቄ ውስጥ እኛ የምንቀበለው ማንቀበለው አለ። በዛ ስሜት ነው እኛ የተራመድ ነው። ለምሳሌ ምርጫ አይደረግም ሲባል በኢትዮጵያ በዚህ ቀን ይደረጋል አልተባለም። በዛን ሰዓት የስ ኮሮና ነበረ፣ ግን በዚህ ሰዓት ይደረጋል አልተባለም። በተቃራኒ ትግራይ ውስጥ ይደረጋል ተባለ። ህገ መንግስቱም ይደረግ ይላል። ኮንትሮቨርሻል ነው ህገ መንግስቱ። በየ5 ዓመቱ መደረግ አለበት ይላል። አይ ከቁጥጥር ውጭ የሆነ ከአቅም በላይ የሆነ ነገር ሲፈጠር ደግሞ ላይደረግ የሚችልበት እድል አለ። ስለዚህ በዚህ መካከል መከራከር ምንም ችግር የለውም። ህገ መንግስታዊ እድገት የሚመጣው በእንደዚህ አይነት መልክ ነው። በፖለቲካ ፓርቲዎች ብቻ ሳይሆን ግለሰቦችም በሚያደርጉት ክርክር ነው ህገ መንግስት። በቤተሰብ ጉዳይ ለምሳሌ በፋሚሊ ኬዝ ክርክሮች ሲኖሩ የህግ ፍልስፍናው እያደገ ይሄዳል። ሌሎችም እንደዚህ ነው። የአሜሪካም የእንግሊዝም ትልልቅ የሚባሉ የህገ መንግስታዊ ስርዓቶች በዚህ መንገድ ያደጉ ናቸው። ስለዚህ እኛ ምርጫ መደረግ አለበት ማለታችን ምንም ክፋት የለውም። በጊዜው የኛ ዓላማ የነበረው ፌዴራል ላይ የነበረው ኢህአደግ በኋላ ብልጽግና የሆነው እና ትግራይ የነበረው ህወሓት ሁሉም ተጠራርጎ መውረድ አለበት የሚል እምነት ነው የነበረ። በጠመንጃ ግን አይደለም። እሱ ምንም ዝግጁነት የለንም፣ በምርጫ ነው። ስለዚህ ያኔ አዛውንት የነበረው የህወሓት ስርዓት እንዲወገድ ምርጫውን እንደ እድል ወስደናል። በጣም ብዙ ለውጥ ነው የነበረው። በጣም ብዙ ስራ ሰርተናል። የምንችለውን ሰርተናል።
ህወሓትን ከስር ለመንቀል ማለት ነው፣ ከህዝቡ ለመንቀል ስራ ተሰርቷል። ያ ስራ በኋላ ለምንድን ነው ያልተሳካው? ለምንድን ነው እናንተም ከህወሓት ጎን የተሰለፋችሁ የመሰላችሁት ያልከው? ግን እኛ ከህወሓት ጋር ተሰልፈን አናውቅም። ማለት ፖለቲካ ከገባን ጀምሮ ህወሓት የትግራይ ህዝብ ጠላት መሆኑን እናውቃለን። በትግራይ ህዝብ የሚነግድ ለትግራይ ህዝብ የሚያጠፋ እንደዚህ አይነት ጠላት በምድር በጣም ጥቂቶች ናቸው። በአንተ ስም ይነግዳል። ልክ አንዳንድ ሚቶሎጂ ላይ እንትን እንዳለ ማለት ነው። እናት የልጆቿን አይን ታጠፋና ትለምንባቸዋለች አይደል? ህወሓት እንደዛ ነው። የትግራይ ህዝብ ታሪክ፣ ክብር አብራክ ቆራርጦ ህዝቡን መነገጃ ነው የሚያደርገው፣ መቋረጫ በሌለው ማለት ነው። ስለዚህ የትግራይ ህዝብ ህወሓት ምንም ጥያቄ የለውም። የህወሓት ጠላትነቱ የትግራይ ህዝብ ጠላት መሆኑ ምንም ጥያቄ የለውም። ግን ደግሞ ህወሓትን ብቻ አስበህ ሌላውን መተው አትችልም። በኋላ ደግሞ የሆነው ምንድነው? ህወሓት ብቻ ታርጌት ያደረገ ነገር አልነበረም። እንቅስቃሴ ሁሉ ትግርኛ ለተናገረው ቆራሌም ለሚሰራው ለመነኩሴውም ለምኑም ነበር። በዛን ሰዓት ህወሓት ስላለ ብለን ምን ተወው ነገር የለም። በዛን ሰዓት ሁሉም የመሰለው አድርጓል። ትጥቅ ያነሳውም ትጥቅ አንስቷል። ከኛም ፓርቲ ማለት ነው። ከኛ ፓርቲ አሁን ከምክትሉ ጀምሮ ሁሉም ጫካ ይገባል። እንግዲህ ሻዕቢያ ሲገባ ዝም ብለ መቆየት አትችልም። ሌሎችም ኃይሎች ኃላፊነትም የማይሰማቸው ህዝቡን ያጠፉ ሴቶች የደፈሩ ኃይሎች ዝም ብለ ማየት አትችልም። ይሄ የኤግዚስተንሻል ጥያቄ ነው። እንደ ግለሰብ መኖርና ያለ መኖር ጉዳይ ነው። ሰው በጊዜ የተደረገው ነገር ብዙ ምክንያቶች ነበሩ። ከምክንያቶች ሁሉ ትልቁ ምክንያት የሻዕቢያ መግባት ነው። እኛ እንግዲህ ትግራይ ውስጥ ኖረናል። ህወሓት የትግራይ ህዝብ ጠላት ነው ስለ ሻዕቢያ ደግሞ ከህወሓት በላይ ጠላት ነው። እንግዲህ አባትና ልጅ ናቸው፣ ምንም ጥያቄ የለው። አሁን እንደሚነግሩን ፍቅራቸው የጸና ነው። ድሮም እንደዚህ ነው። በፖሊሲ ደረጃ ልዩነት የላቸውም። ትግራይ ላይ የሚከተሉት ፖሊሲ እንግዲህ ከ90 ዓመተ ምህረት ጀምሮ እስካሁን ድረስ እስከ ሰሜን እዝ እስከነበረበት ጊዜ ድረስ ትግራይ ክልል አልነበረም፣ ካምፕ ነው የነበረው። ካምፕ 80% የኢትዮጵያ ሰራዊት ትግራይ ነበር ማለት በእያንዳንዱ ቤት በእያንዳንዱ ሰፈር ስንት ሰራዊት እንደነበረ መገመት ትችላለህ። ካምፕ ነው የነበረው፣ ወታደራዊ ካምፕ ነው ትግራይ። ውጤቱም ብዙ ነው። የተፈጠረው የጤና፣ የኢኮኖሚ፣ የወጣቶች ችግር በጣም ብዙ ነው። ይሄ ተነግሮ አያውቅም። ስለዚህ እነመለስ በነበረው ሰዓት ይህንን ያደረጉበት ምክንያት የትግራይን ህዝብ በጣም ስለሚጠሉት ነው። በጣም ነው የሚጠሉት። ግን ትግራይን ተረማምደው ካልመጡ ቤተመንግስት መግባት አይችሉም። የትግራይ ወጣት ታክቲካሊ ካልሸወጡት አሁን ምንድን ነው የሚሉት? ትግራይ ለኛ ታክቲክ ነው ነው የሚሉት። ታክቲክ ነው ማለት ቤተመንግስት መድረሻ መንገድ ነው ማለት ነው። ቤተመንግስት እንዲኖሩ፣ እንዲከበቡ፣ እንዲጠበቁ የትግራይ ሰው የትግራይ ወጣት ያስፈልጋቸዋል። አጋዚ ምን እያሉ የሚያስገድሉት ሶማሊያ የሚሸጡት ሱዳን የሚሸጡት ማለት ነው፣ ለዶላር የሚቀይሩት። ዛሬ ሱዳን እየሸጡ ነው ታውቃለህ። ከትግራይ ነፍሳ ማንጁስ ምናምን የሚባሉ ጀነራሎች ይሄ ድሮ ያመጡት የንግድ ልምድ ነው። ድሮም ወደ ሳህል ይሸጡ ነበር ወጣቶች። አንድ ወጣት በአንድ ጠመንጃ ይቀይሩ ነበር። ሻዕቢያን ሲያግዙ ሻዕቢያ በምትኩ ምን ይሰጣቸው ነበር? ጠመንጃ ይሰጣቸው ነበር። እንደዚህ የሚሉት እዛ የነበሩት ናቸው። ይጽፈውታል፣ እየተናገሩት ነው፣ እየሰማን። ስለዚህ ድሮም ቢሆን ሰውን በጠመንጃ የሚቀይሩ ናቸው፣ ሰውን በዶላር የሚቀይሩ ናቸው። አሁንም ያንን ስራ ነው እየሰሩ ያሉት። ስለዚህ ሻዕቢያ ገብቶ ትግራይ ላይ ግፍ እየሰራ ማንም ትግራዋይ ዝም ማለት አይችልም፣ አቅም ያለው ሁሉ ማለት ነው። አሁንም የተፈጠረው ያ ነው። አሁንም ህወሓትና ሻዕቢያ አንድ ነን ሲሉ የተቆጣው የትግራይ ህዝብ ቁጥር በጣም ብዙ ነው። በዛን ጊዜ እንደተቆጣው ነው። አሁን መጥፎ ነገሩ ይህንን ማስተዳደር የሚችል ፌዴራል መንግስት የለም። ስለዚህ ጉዳይ ብዙ የሚገባው አይመስለኝም፣ የሚገደውም አይመስለኝም እውነት ለመናገር። ከዛ ውጪ ሻዕቢያ ምን እንደሆነ የትግራይ ህዝብ በኑሮ ነው የሚያውቀው። ለምሳሌ አንተ በምን ታውቀዋለህ ብትለኝ፣ እኛ በሻዕቢያ ምክንያት ዋሻ ላይ ነው የተማርነው። ትምህርት ቤት ትተን ማለት ትምህርት ቤት ተደብድቦ ህፃናት ሞተው ዋሻ ላይ ነው የተማርነው። ስለዚህ ምን ያህል ጨካኝ እንደሆኑ የሻዕቢያ ሰዎች እኔ ያውቃለሁ በቅርብ ርቀት። ሌላው ሁሉ እንደዛ ነው። የአይደርን ታሪክ ታውቃለህ። አይደር ህፃናት ትምህርት ቤት ነው። የነዛ ህፃናት ሁለት የተመላልሶ ጨፍጭፎ እስከነ ቤተሰቦቻቸው ገድለዋል። ይሄ ትንሽ ምልክት ነው መሰጠቅ። በእያንዳንዱ ቤት በእያንዳንዱ ሰፈር በተለይ
ከምስራቅ ጀምረ ወደ ማዕከላዊ ትግራይ ወደ ሰሜን ምዕራብ እስከ ኦማሃጀር አካባቢ ያሉ ድንበሮች አካባቢ ያለው የትግራይ ሰው ብትጠይቅ በሻዕቢያ ምክንያት የጠፋ ነው። እዛ አካባቢ ወጣት አይኖርም። ይህንን መነግርህ ኢህአዴግ የሚባል ስርዓት በነበረበት ነው የትግራይ ሰው የጠፋው። ይሄ 27 ምናምን የሚባለው ማለት ነው። ስለዚህ ያለው በተቃራኒ መቆም የሚመስለው ነገር ላይ መሰለፋችሁ ምን አመጣው? አዎ አሁን እኛ ከሻዕቢያ ማንም ባይሰለፍ እኔ አሁን በግል ብትጠይቀኝ ከሻዕቢያ በተቃራኒ ነው የምቆመው ሁሌም ቢሆን ማለት ነው። የፌዴራል መንግስት ከሻዕቢያ ጋር በሰራበትም ከነሱ በተቃራኒ ቆመናል። ምንችለውን ሁሉ አድርገናል ህግ በሚፈቅደው ማለት ነው። መልካም። የእናንተ ፓርቲ ያለበት አዲሱ የለውጥ ምክር ቤት የተቋቋመው በፌዴራል መንግስቱ እንደሚደገፍ የሚሰሙ ጭምጭምታዎች አሉ። በዚህ ላይ ምንድነው ሀሳቦት? አንዳንድ አባሎቻችሁም በተለያዩ የመንግስት የቢሮክራሲ መዋቅሮች ውስጥ ቦታ ተሰጥቷቸዋል የሚሉ መረጃዎችም እንደዚህ ይወጣሉ። አዎ ምንድነው መሰለህ በዚህ አሰላለፍ እኛ ከፌዴራል መንግስት መስራታችን የማይቀር ነገር ነው። መቼ ነው አብረን የምንሰራው አላውቀውም፣ ግን ለውጥ ምክር ቤቱ ላይ ድጋፍ ምክር ቤቱ ምንም እኛ ያቋቋም ነው ራሳችንን ያቋቋም ነው። ይሄ ነው የሚባል ድጋፍ የለም። እውነት ለመናገር ያ ነው ትግሉም ወደኋላ እየጎተተው ያለው። ሻዕቢያና ህወሓት እንደፈለጉ ትግራይ ውስጥ እንዲፈነጩ የሚያደርገው የፌዴራል መንግስት በዚህ ጉዳይ ላይ ቁርጠኛ ባለመሆኑ ነው። እንደ ትርፍ ጊዜ ስራ ነው የሚያየው። ያን ያህል ትኩረትም የሚሰጠው ጉዳይ አይደለም። መደገፍ ግዴታው ነው። ምክንያቱም እኛ ኢትዮጵያ ውስጥ ነው ያለነው፣ ኢትዮጵያውያን ነን። ስለዚህ ኢትዮጵያ ውስጥ በጀት አለ፣ ሪሶርስ አለ። የኢትዮጵያ መንግስት የኢትዮጵያን ዳር ድንበር የማስከበር ግዴታ አለው። ሻዕቢያ መቀሌ ገባ ማለት የኢትዮጵያ መንግስት ስራው እየሰራ አይደለም ማለት ነው። እኛ እንደ ፓርቲ እንቃወመዋለን። ፓርቲ ግን ፓርቲ ነው፣ ምንም ማድረግ አይችልም። መንግስት ወታደር አለው፣ ታንክ አለው፣ ባንክ አለው፣ ግዴታም አለው። እያንዳንዷ የኢትዮጵያ መሬት ከጠላት የመጠበቅ ግዴታ አለው ሁሌም ማለት ነው። ስላኮረፈ ሊተው አይችልም። ባለፉት ጦርነቶች አኩርፎ ሊሆን ይችላል፣ ግን በዛ ምክንያት ሊተው አይገባም፣ አይችልም። ያ አሁን ያ ፍላጎት የለውም የፌዴራል መንግስት ማለት ነው። ያ አፔታይት የለውም። ስለዚህ ከሱ ጋር እየሰራን ነው ብዬ እኔ ለማውራት በጣም ይከብደኛል። ጭምጭምታዎቹ ከምን የተነሱ ናቸው? መስራትማ አለብን እኮ መስራት አለብን። ሰርተን ብዙ ለውጥ ማምጣት እንችል ነበር። ችግር የሆነው ፌዴራል መንግስት በራሱ ጊዜ የያዘው ጉዳይ ነው እንጂ ከኛ ጋር ያን ያህል የሚመክርበት ጉዳይ አይደለም። የምንገናኝበት ቀጭን መንገድ አለ። ያ ቀጭን መንገድ የችግሩን ልክ በችግሩን ግምት ውስጥ ያስገባል። ችግሩ በጣም ግዙፍ ነው። የኛ ግንኙነት በጣም ትንሽ ነው። ስለዚህ የችግሩ ያህል ካልተገናኘ ካልተወያየ ችግሩን መፍታት አትችልም። ችግሩን ማወቅ አትችልም፣ ችግሩን መፍታት አትችልም። ስለዚህ እንዳየኸው ሻዕቢያ፣ ህወሓት መቀሌ አብሮ እየመከሩ መቀሌ አብሮ ህዝቡን ሌላ ስቃይ ውስጥ እየከተቱ አዲስ የአራዊት ህግ እያወጡ ህጉን አይተዋል ሰሞኑን የወጣው። እንደዚህ በሚሆንበት ጊዜ እኛና ፌዴራል መንግስት አብረን ሰርተን እነዚህን ኃይሎች ወደ ህግ አግባብ ማምጣት ይጠበቅብን ነበር፣ ግን አልሆነም። ላለመሆኑ ደግሞ አቅም ያለው አካል ነው። አቅም ደግሞ ፌዴራል መንግስት ነው። እንዳልኩ ታንክም ባንክም ያለው ፌዴራል መንግስት ነው። ቢፈልግ ብዙ ነገር መስራት ይችላል። አሁን ስላልፈለገ ነው ወይስ ስላልቻለ የሚለው ጥያቄ ለነሱ ነው የምተው። ግን ያን ያህል ሰርተናል ልልህ አልችልም። ፖለቲካዊ አቅማችን በዛ ልክ እኛ አሳውጥተን ሰርተናል ማለት የሚያስችል ነው። አዎ እኛ ፓርቲ ምንድነው መሰለህ፣ ፓርቲ ድሮም ነበረና ፓርቲ ነው። አሁን ትግራይ ውስጥ ያሉ ግን ሁለት በጣም ግዙፍ ወታደራዊ ኃይሎች እድሜ ልካቸውን የደረሰን ወጣት ወደ ጦር ሜዳ ያሉ የኖሩ ኃይሎች የሻዕቢያና የህወሓት ኃይሎች ናቸው ትግራይ ውስጥ እየተንቀሳቀሱ ያሉት። እነሱን ካውንተር ለማድረግ የሚያስችል ትልቅ ኃይል ያስፈልጋል። ትልቅ ኃይል ደግሞ አሁን ምክር ቤት ያልከው ትልቅ ኃይል ነው። ብዙ ፓርቲዎች የተሰባሰብንበት ነው። ብዙ ፓርቲዎች ወደ 7 ፓርቲ ተሰባስበናል። ታዋቂ ሰዎች አሉ፣ ወታደራዊ አዋቂዎች አሉ፣ ጠበብቶች አሉበት፣ ፖለቲከኞች አሉበት፣ ምሁራን አሉበት፣ የሚዲያ ሰዎች አሉበት። ስለዚህ ይሄ አቅም ከተጠቀምን ትግራይ ላይ ያለው ችግር በቀላሉ መፍታት ይቻላል። ካለ ጦርነት እነሱን ማሸነፍ የሚቻልበት ሰፊ እድል አለ። ምክንያቱም የጦርነት ጥበብ አንዱ ምንድነው?
ካለ ውጊያ ማሸነፍ ነው አይደል? የመጀመሪያው ጥበብ። ካለ ውጊያ የምታሸንፈው በምንድን ነው? በዲፕሎማሲ፣ በፖለቲካ፣ በኢኮኖሚ ነው። ስለዚህ 21ኛ ክፍለ ዘመን ደግሞ እንደዛ ነው። በኢኮኖሚ፣ በሚዲያ፣ በሀሳብ፣ በዲፕሎማሲ ማሸነፍ ትችላለህ። እኛ ደግሞ ትግራይ ውስጥ አሁን እዛ ተሰባስበን ያለ ነው በጣም በትግራይ ውስጥ ሰፊ ተቀባይነት ያላቸው ሰዎች ናቸው ያለን ሰዎች ነን። ስለዚህ ከእያንዳንዱ ሰፈር ከእያንዳንዱ መንደር ከተነቀለ ይሄ በጣም ጠባብ ቡድን ማለት ነው። እንዳልኩ ይሄ ቡድን ነው የህወሓት ቡድን፣ የስብሃት ጉጅሌ፣ የስብሃት ነጋ ቤተሰብ ናቸው ሁሉም። የእህት ልጅ የአጎት ልጅ ምናምን ናቸው። ድሮ እነመለስ ሰርተውት ሄዱት ይሄው ነው። ቤተሰቦቻቸውን ሰብስበው ሙሉ በሙሉ ጀነራሎች የነሱ ቤተሰብ ናቸው። ኢትዮጵያ ውስጥ የነበረ አሁን የትግራይ የሚባል ጀነራል ነበር አይደል? 90% ነው ምናምን የኢትዮጵያ ጀነራል የመከላከያ ጀነራሎች የትግራይ ነበሩ ይባላል። ከነዚህ 90%ዎቹ የአንድ ቤተሰብ ሰዎች ናቸው። ትግርኛ ስለሚያወሩ የትግራይ ተባለ እንጂ የአንድ ቤተሰብ ሰዎች ናቸው። አንድ ዞን ወስደ ጀነራል የሌላቸው ዞኖች አሉ። ዞን ያልወጣላቸው ዞኖች አሉ። በተቃራኒ እነዚህ 90% ምስራቅ እዝ ተብሎ ሶማሌ፣ ደቡብ እዝ ተብሎ ምናምን እየተባለ ኢትዮጵያ ሲቆጣጠሩ የነበሩ ጀነራሎች የአክስት የእህት የምናምን ልጆች ናቸው። የስብሃት ነጋ ቤተሰቦች ናቸው። እነዚህ ሰዎች ናቸው መቀሌ ላይ አሁን ከሻዕቢያ ጋር ሆኖ ፌዴራል መንግስት እናፈርሳለን የሚሉ ዋና ዓላማቸው ደግሞ ቤተ መንግስት እንገባለን ነው። ያ የተቀማነውን ቤተ መንግስት እናስመልሳለን። ስለዚህ እነዚህን ማሸነፍ እንዴት ከባድ ይሆናል? መጀመሪያ ማሰብ አይችሉም። ሁለተኛ የትግራይ ህዝብ ማሰብ አለመቻላቸው ለሽንፈት ተጋላጭ ያደርጋቸዋል። ስለዚህ ካለ ጦር መሳሪያ ማሸነፍ ትችላለህ ማለት ነው። ሁለተኛ እንዳልኩ የአንድ ቤተሰብ ስብስብ ናቸው እንጂ የትግራይ ህዝብ የሚወክሉ አይደሉም። የትኛውም ቀበሌም አይወክሉም የሚገርም ነገር። ስለዚህ እነዚህ ማሸነፍ በጣም ቀላል ስራ ነው፣ ግን ብዙ ስራ ይጠይቃል። ቀላል ስለ ብዙ ስራ ይጠይቃል። መጀመሪያ ችግሩ ማወቅ፣ እነዚህ ሰዎች እንደዚህ ከሆኑ እነዚህ ሰዎች ለማሸነፍ ፖለቲካሊ ለማሸነፍ ምንድነው የሚያስፈልገው የሚለው ነገር ብዙ ጥረት ብዙ ስራ ይጠይቃል። ምን ላይ ነው ያለው አሁን ምክር ቤቱ? ምክር ቤቱ አሁን ተቋቁሟል። ከመቼውም ጊዜ በተሻለ ሁኔታ ተቋቁሟል። ትግራይ ውስጥ አሉ የሚባሉ ተቃዋሚዎች ባይቶና አለ፣ ውናት፣ ሰብዓ እንደርታ ፓርቲ፣ አረና፣ ስምረት፣ ጣንጫ ሐቂ ወዘተ በፓርቲ ደረጃ ወደ ወለዶ ፓርቲ። አሁን ወለዶና ስምረት ህወሓት ውስጥ የነበሩ ናቸው። አሁን በቅርቡ የተለዩ ማለት ከፕሪቶሪያ በኋላ። ሌሎቻችን ከዛም በፊት ተቃዋሚ ነበርን። ስለዚህ እንደዚህ አይነት ስብስብ ዋና ዓላማ የፕሪቶሪያ ስምምነት እንደገና መመለስ ነው። ምክንያቱም ፕሪቶሪያ ስምምነት ደብረጽዮን ያመጣው አይደለም። ደብረጽዮን ችግሩን ነው ያመጣው፣ ጦርነቱን ነው ያመጣው፣ ረሃቡን ነው ያመጣው፣ ሻዕቢያን ነው ያመጣው እንጂ ፕሪቶሪያን ሊያመጣ አይችልም። ምክንያቱም ደብረጽዮን ለብቻው ማሰብ የማይችል ሰው ነው። ስብሃት ነጋና ቤተሰቦቹ ካሉት ውጪ መሄድ አይችልም። አንድ ሜትር መሄድ አይችልም። እንዳልኩ ፓርቲው የቤተሰብ ፓርቲ ነው። ስለዚህ እነዚህ ሰዎች ከትግራይ ለመጣል በቂ የሆነ ስብስብ ነው። ፕሪቶሪያን እንደገና ለመመለስ በቂ የሆነ ስብስብ ነው። ያ በቂ የሆነ ስብስብ ደግሞ የፌዴራል መንግስት ድጋፍ፣ የዓለም አቀፍ ማህበረሰብ ድጋፍ ያስፈልገዋል። ብቻውን የሚሰራው ነገር ያንሳል። ስለዚህ የፌዴራል መንግስት ሙሉ ትኩረት ሙሉ ድጋፍ ግዴታው ነው። ወዶ የሚያደርገው ምናምን አይደለም፣ ወይም ደግሞ ችሮታም አይደለም፣ ግዴታው ነው። ትግራይ የኢትዮጵያ አካል እስከሆነ ድረስ ግዴታው ነው። የበጀት ግዴታ አለበት፣ የብዙ ግዴታ ነው። ህገ መንግስታዊ ግዴታ አለበት፣ ፖለቲካዊ ግዴታ፣ ሞራላዊ ግዴታ አለበት። ስለዚህ አብረን መስራት፣ ይህን ምክር ቤት መደገፍ፣ ምክር ቤት ደግሞ እነዚህ ትግራይ ውስጥ ያሉ ሰፈርተኞች ማሸነፍ ይቻላል። እንደዛ ነው ማድረግ ያለብን ብዬ ነው የማምነው። ሌላው የፕሪቶሪያው ስምምነት ባለመተግበሩ ተጠያቂ ከምታደርጓቸው አካላት መካከል የፌዴራል መንግስቱ እንደሆነ ደጋግማችሁ ታነሳላችሁ። በመግለጫዎቻችሁም ላይ ከዚህ በፊት ያንን ስታነሱ ስለነበረ ማለት ነው። አሁን ላይ በአዲስ አበባ ስትከትሙ ይህንን ጥያቄ ዘንግታችሁታል የሚሉ የማህበረሰብ ክፍሎች አሉ። በተለይ የትግራይ ተወላጆች በምን ደረጃ ነው ይህንን ጥያቄ እናንተ እያያችሁ ወይም ትኩረት ሰጥታችሁ እየተንቀሳቀሳችሁ ያላችሁበት? አዎ አሁን ድሮ እንዳልከው ትኩረታችን እሱ ላይ ነው የነበረው። ግዛቶቻችን ይመለሱ፣ የተፈናቀለው ህዝብ ይመለስ፣ ፕሪቶሪያ ይተግበር፣ ፍትህ ይረጋገጥ፣
በፕሪቶሪያ ላይ ያሉ ነገሮች ይረጋገጡ። ያ ደግሞ ለዲዲአርም ይፈጸም። የታጠቀው ኃይል ወደ ስራው ይመለስ። መምህር የነበረው ወደ መምህር፣ ሐኪም የነበረው ወደ ሕክምና፣ ገበሬ የነበረው ወደ ግብርና፣ አስፈላጊ ስልጠናና ፋይናንስ ድጋፍ ተደርጎለት እሱ ቤዚካሊ የዩኤን ስራ ነው። ከዩኤን ጋር ተባብሮ የሚሰራ የኢትዮጵያ መንግስት፣ የትግራይ መንግስት ከዩኤን ጋር አብሮ የሚሰራው ነው። እነዚህ ላይ ትኩረት ነበር አድርገን የምንሰራው። አሁን እንደዚህ ስንል የነበርን ሰዎች በሙሉ ከመቀሌ ተባረን ወጥተናል። አብዛኛው ተባረው ወጥተዋል። የተባረረው ደግሞ በህወሓት ብቻ ሳይሆን በሻዕቢያም ነው። ሻዕቢያ አግሬሲቭሊ እየሰራ ያለው በዚህ ላይ ነው። የትኛውም ድምፅ ትግራይን ኤርትራ ማድረግ፣ ትግራይ ውስጥ የትኛውም አይነት ሌላ ድምፅ እንዳይወጣ ማድረግ፣ ማፈን ብሎ ሁሉም ሰው አባረዋል ከትግራይ ማለት ነው። ስለዚህ እንደዛ ሲያደርግ እኛ አሁን ጥያቄያችንን ከፍ አድርገናል ማለት ነው። የተወረረው የመሬት ቁጥር ትግራይ በሙሉ ሆኗል። ትግራይ በሙሉ አሁን በወራሪዎች ስር ነው በሙሉ ማለት ነው። መቀሌ ያለው ወደ የደብረ ጽዮን የኢሳያስ ቡድን ወራሪ ቡድን ነው። ስለዚህ ድሮ እንደምንለው ዳርዳር ያሉት አካባቢዎች ብቻ ሳይሆን አሁን መሀሉም ጭምር ተወረዋል። ወራሪዎች ናቸው መቀሌ ያሉት፣ በሻዕቢያ የሚደገፉ የህወሓት ወራሪዎች ማለት ነው። በጦር መሳሪያ አድርጎ ነው የወረሩት ቤተመንግስቱን። እንዳልኩ ተቃውሞ እንዳይኖር ያው የአንድ ቤተሰብ ሰዎች ናቸው። ስለዚህ የአንድ ሰፈር ገበሬዎች ሰብስቦ ጀነራል ብሎ የትግራይን ህዝብ ማስወረሩ አጀንዳችን እንድንቀይር አድርገዋል ማለት ነው። አሁን አጀንዳችን ሌላ ነው። ተጨማሪ አጀንዳ አለ ማለት ነው። ተጨማሪ አጀንዳ አለ። ጊዜያዊ አስተዳደር በነበረ ጊዜ ያው ጊዜያዊ አስተዳደር ውስጥ እኛ እኮ ተሳትፎ ነበር። 2 ቢሮ እንመራ ነበር። የቢሮ ኃላፊዎች፣ ምክትል ቢሮ ኃላፊዎች ሰርተንም የተሻለ ስራ አሳይተናል። የትራንስፖርት ቢሮ አሁን ትግራይ ውስጥ በጣም ትልቅ ስራ ከሰሩ መስሪያ ቤቶች አንዱ ነው። ሌሎችም በውሃም የሰራናቸው ስራዎች አሉ። ስለዚህ ለትግራይ ህዝብ አሳይተናል። ተቃዋሚ የሚባለው ቢገባ ምን ያህል ሊሰራ እንደሚችል ማለት ነው። በጣም ብዙ ነገሮች አሉ የሚመሰገኑ። በዛን ሰዓት ፕሪቶሪያ አክብረን ነበር የምንንቀሳቀሰው ማለት ነው። አሁንም ፕሪቶሪያ እንዲከበር ነው የምንሰራው። ስለዚህ ጥያቄያችሁ ለምንድን ነው የተምታታው ያልከኝ ነገር፣ ጥያቄያችን በዛ ነው። አሁን በዝተዋል። ጽምዶ የሚባለው እንቅስቃሴ የሻዕቢያ እንቅስቃሴ ነው። ኢሳያስ አፈወርቂ ነው የሚመራው። ህወሓት እዛ ውስጥ አለ፣ ሌሎችም አለን የሚሉ ኃይሎች አሉ። እኛ የሚያገባን የነሱ ነው። የሌላው የሱዳኑ፣ የጅቡቲው ምናልባት የኢትዮጵያ መንግስት በብቸኝነት የሚያስተዳድረው ሊሆን ይችላል። መቀሌ ውስጥ ዛላምበሳ ውስጥ የሚደረጉ የጽምዶ እንቅስቃሴዎች ግን እኛን በቀጥታ የሚመለከቱ ናቸው። የትግራይ ፓርቲ እንደመሆናችን መጠን ማለት ነው። ጅጅጋ ያለው ምናልባት የሶማሊያ ፓርቲ ሊያሳስበው ይችላል። የኢትዮጵያ መንግስት ደግሞ እንደ ፌዴራል መንግስት ጉዳዩ ነው። ስለዚህ ትግራይ ውስጥ ያለው ነገር ከዚህ በላይ አሳሳቢ የለም። ለአሳሳቢው ጉዳይ ደግሞ ትኩረት እየሰጠን ነው። ሌላው የትግራይ መጻኢ ዕጣ ፈንታ በእናንተ እይታ ምንድን ነው የሚሆነው? ሴናሪዎች ይቀመጣሉና በእናንተ ምንድን ነው የሚሆነው? በተለይ መገንጠልን የሚያቀነቅኑ የህወሓት ባለስልጣናትን በቅርቡ እየተመለከትን ነበር በማህበራዊ ሚዲያ ጄኔራሎችን ጨምሮ። በእርግጥስ ከኢትዮጵያ ሀገረ መንግስት ውቅር ውስጥ ትግራይን በመገንጠል ሀገር በማድረግ የሚፈታ ችግርስ ይኖራል ወይ? የተደጋገመ ቢሆንም ሪፍሬሽን። አዎ መገንጠል ምንድነው? እኔ እስከማውቀው ድረስ መገንጠል ታክቲክ ነው። መጀመሪያ የትግራይ ሪፐብሊክ ብለው ሲነሱ ሻዕቢያ ደስተኛ አይደለም። ፈጣሪያቸው ሻዕቢያ ነው። አባታቸው የጡት አባታቸው ሻዕቢያ ነው። ስለዚህ ሻዕቢያ አልተደሰተም። ምክንያቱም ሻዕቢያ የኤርትራን ሀገርነት ነው እንጂ የትግራይን ወይም የኦሮሚያን ሀገርነት አይደግፍም። በዛን ሰዓት ፓርቲዎችን ይደግፋል፣ ግን ፓርቲዎቹ የመጡበትን ክልል ሀገር እንዲያደርጉ አይፈልግም። እሱ ብቻ ሳይሆን ለምሳሌ ኤርትራ የኢትዮጵያ ቀኝ ገዥ ነች ብሎ ያስባል አይደል? ሌሎቹ ተመሳሳይ ሀሳብ ቢያነሱ አይቀበልም ነበር። ለምሳሌ ኦነግ እንደዛ ይል ነበር በጊዜው። ይህን ሀሳብ አይቀበልም ሻዕቢያ። ስለዚህ ሻዕቢያ እሱ የሚለውን ነገር ሌሎች እንዲሉት አይፈልግም። ምክንያቱም በዓለም አቀፍ ደረጃም በብቸኝነት ተቀባይነት ማግኘት ስለሚፈልግ ማለት ነው። የዓለም አቀፍ ማህበረሰብ ኤርትራም ሌሎችም ክልሎች እንዲገነጠሉ ተመሳሳይ ጥያቄ ቢያቀርቡ ላይቀበልበት የሚችል እድል ሰፊ ነው። ስለዚህ ሌሎችን የሰፈር አማጽያን የክልል ምናምን አድርጎ እሱ ደግሞ ኢትዮጵያ ቀኝ ገዥ ኤርትራ የኢትዮጵያ ቀኝ ገዥ ተገዥ እንደነበረች ኢትዮጵያ ደግሞ ቀኝ ገዥ እንደሆነች ኤርትራ መገንጠል እንዳለባት ለሌሎች ደግሞ በስሩ ያሉት ኃይሎች ከዚህ በተቃራኒ
እንደዚህ ተመሳሳይ ጥያቄ እንዳያቀርቡ ያደርግ ነበር ማለት ነው። ስለዚህ አውቶማቲካሊ ተቀየረ አጀንዳው። የትግራይ ሪፐብሊክ የሚለውን ተቀደደ። ስሞችም እየተሻሻሉ መጡ። ጉዞዎችም ወደ አዲስ አበባ እየሆኑ መጡ። ስለዚህ የህወሓት ባለስልጣናት ይገነጠላሉ አይደለም። የህወሓት ባለስልጣናት አልፋና ኦሜጋ 4 ኪሎ መግባት ነው። እዚህ የተውት ነገር አለ መሰለኝ፣ የቀበሩት ነገር አለ መሰለኝ ቤተ መንግስት ላይ። እሱን ለማንሳት ይሁን ምን እንደሚያደርጉ አላቅም። ወደ 4 ኪሎ መመለስ ነው። መሸነፋቸውን አያውቁም። ተሸንፈዋል። በቃ መለስ ወደ መቃብር ሲገባ ይዟቸው ገብቷል። ስለዚህ ህወሓት ይመለሳል ብሎ ከማሰብ ይልቅ በኃይል ጸሎት አድርጎ መለስ እንዲነሳ ማድረግ ይሻላል። እንደዛ ቢያደርጉ ነው የሚሻላቸው። ምክንያቱም እሱ ፈጠራቸው፣ እሱ ይዟቸው ሄደ። ምንም ጥያቄ የለውም። የመለስ ምክትሎች የነበሩ ናቸው አባይ ወልዱ፣ ደብረጽዮን ምናምን የሚባሉ። ስለዚህ መለስ ያስብላቸው ነበር። እነሱ ማሰብ የሚባል ነገር አይችሉም፣ እንደምታየው ነው። ስለዚህ ፖለቲካ ደግሞ ዝም ብሎ አይደለም። ፖለቲካ ጥረት ይጠይቃል፣ ተፈጥሮ ይጠይቃል፣ ቀናነት ይጠይቃል። እና ይሄ ትግራይ መገንጠል የሚለው ማስፈራሪያ ነው። አምነውበት አያውቁም። ትግራይን ተቆጣጥረው ነበር እኮ በባለፈው ጦርነት። ከዛ ወደ ደብረ ብርሃን ነው የመጡት። ለምንድን ነው ደብረ ብርሃን የመጡት? መልስ የላቸውም። ያኔም መልስ የላቸውም፣ አሁንም መልስ የላቸውም። ለምንድን ነው አዲስ አበባ የሚገቡት? መልስ የላቸውም። ያኔ ያበላሹት ራሳቸው ናቸው። ስለዚህ ከደብረ ብርሃን ገደል ተወርውሮ ትግራይ የገቡት በዛ መካከል ብዙ ወጣት ያለቀው ማለት ነው። ከዛ በኋላ ነው አሁን 4 ኪሎን ይመኛሉ ብለን ስላነሳን ወደዚህ መምጣታቸው አልቲሜት ጎልስ እሱ ከትግራይ መገንጠል ጋር አያያዝም ማለት ነው። አያያዝም ነው። እዚህ ሆኖ ሊገነጥሉ ነው የሚመጡት ማለት አልገባኝም። ጥያቄ ነው አባባሌ። የቀደም ስናነሳ የጎላቸው ታክቲካል ነው። የመገንጠል ጉዳይ ታክቲካል ነው፣ ማስፈራሪያ ነው። ያ ከሆነ የመጨረሻ ግባቸው 4 ኪሎ መድረስ ነው። በመጡበት ሂደት ውስጥ ከደብረ ብርሃን ወይ ከሸዋሮቢት የተመለሱበት ሂደት ምንም ግብ ሳይኖራቸው ነው እዚህ ደርሶ የተመለሱት ብለን ምንድነው መሰለህ እንዳልኩ ነው። በጣም በጠባብ አሰራር፣ በቤተሰባዊ አሰራር የተሰባሰቡ ጀነራሎች ናቸው። በጣት የሚፈርሙ ጀነራሎች ናቸው በብዛት። ስለዚህ ጂኦፖለቲክስ ማሰብ ስለ አሜሪካ ስለ አውሮፓ ማሰብ የሚችሉ አይደለም። አሁን የምሰማ ከሆነ አላማቸው አሜሪካ ትፈራናለች ብሎ ነው የሚያስቡት እዛ ሆኖ ማለት ነው። እንደዚህ አይነት ቅዠት ውስጥ የሚኖሩ ጀነራሎች ለምንድን ነው እንደዛ የሆኑት ካልከኝ የተመለመሉበት መንገድ ስህተት ስለሆነ ነው። የተመለመሉበት መንገድ እንግዲህ ጀነራል መሆን ማለት ከመዋጋት ያለፈ የፖለቲካ እውቀት የሌሎችም እውቀቶች ይጠይቃል አይደል? በሙያው የሚጠይቃቸው እውቀቶች ይኖራሉ። በዚህ አይደለም የተመለመሉት። ብዙ መሀይም ጫካ ስለገባ ብቻ ጀነራል የሆነበት ለዛውም በጠባብ አሰራር ማለት ነው። ከዛ ውስጥ የሚሆኑ ሰዎች አሉ። 5 ሰው 6 ሰው ሊኖር ይችላል። 50 ሰው የሆነበት ምክንያት ግን ምንም ሌላ ነገር አይደለም። ለስልጣኑ ታማኝ የሆኑ ሰዎች ነው መለስ የመለመለው ማለት ነው። ያውቃል ምንም እርባና እንደሌላቸው። እሱ የጠፋ ጊዜ አብሮ እንደሚጠፉ ያውቃል። አብሮ እንደሚጠፉ ብቻ ሳይሆን ትግራይንም እንደሚያጠፉ ያውቃል። ስለዚህ በዚህ አይነት ኢቪል ጂኒየስ በሆነ መንገድ የተሰሩ ሰዎች ናቸው። ዛሬ መቀሌ ላይ ሆነው አሜሪካም ትፈራናለች የሚል ነገር ይናገራሉ። ትግርኛ ከሰማ ማለት ነው። በትግርኛ የሚሉት ነገር አለ። መገንጠል ብቻ ሳይሆን አሜሪካንም የማስፈራራት ዓላማ አላቸው። ቤተመንግስትም የመመለስ ዓላማ አላቸው። ዓላማም የላቸውም። በጥቅሉ የምነግርህ ይሄም ያም ከሆነ ዓላማቸው ዓላማ የላቸውም ማለት ነው። ዓላማ የላቸውም። እልህ አለ። ድሮ የሚያውቋቸው እዚህ ከጠቅላይ ሚኒስትሩ ጀምሮ ሌሎችም ያውቋቸው ሰዎች አሉ። እልህ አለ። በግል የነ ክንፈ ዳኘው እልህ አለ። ትናንት እዚህ ስለታሰሩ ዛሬ የኢትዮጵያ መንግስት የሚያፈርሱ ነው የሚመስላቸው። ትናንት መለስ እንዴት ብሎ ቤተ መንግስት እንደገባ እንኳን አያውቁም። መለስ የፖለቲካ ሊቅ ነው፣ ያውቃል። ምንም ጥያቄ የለውም። ስለዚህ ቤተ መንግስት እንዴት እንደገባ ከአሜሪካ ጋር ምን እንደሰራ ከአውሮፓ ጋር ምን እንደሰራ እሱ ያውቃል። እነዚህ ዘራፍ የሚሉ ጀነራሎች ግን እንኳን ይህንን ሊያውቁ ሌላ ነገር አያውቁ። እናውቀዋለን የሚሉት ወታደራዊ ሙያም አያውቁም። ወጣቶች መማገድ አይደለም እንግዲህ በጣም ትንሽ ህዝብ በሆነበት 5 ሚሊዮን 10 ሚሊዮን በሆነበት ክልል ወጣቶች በብዛት ነበር የሚጠቀሙት ወደ ጦር ሜዳ ማለት ነው። ይሄ በብዛት ወጣቶችን ጦር ሜዳ ላይ የመጠቀም
ስለዚህ ይሄ ነው የሚባለው እውቀት መሬቱ አሳይቷል እኮ የእውቀታቸው መሰረት መሬት ያለው እውነታ ነው። የእውቀታቸው መሰረት ፕሪቶሪያ ሳይፈርሱ ፕሪቶሪያ የኢትዮጵያ መንግስት ነው ብቻ ብለው ነው የሚያስቡት። አየህ ፕሪቶሪያም ይሁን አልጀርስ የአሜሪካ ስምምነት ነው። የአሜሪካ መንግስት ትልቅ ድርሻ አለው። ስለዚህ ፕሪቶሪያ ሳይፈርሱ ከአሜሪካ ጋር እንደሚጣሉ አያውቁም። እነሱ የሚያውቁት ምንድነው? እነሱ ስለተናገሩ ብቻ አሜሪካ ምትፈራ ይመስላችኋል። እንዳልከው ሌላው ምንድነው? ሴናሪዮ ምን ይሆናል ታዲያ? ሴናሪዮ አሁን እየሆነ ያለው ነው የሚሆነው። ብዙ ሴናሪዮ ሊሆን ይችላል ማለት አንድ ብቻ አይደለም ሴናሪዮ የሚባለው አይደል? ብዙ ሴናሪዮ ሊመጣ ይችላል። ሁለት ሴናሪዮ ወይም ሶስት ሴናሪዮ ብናደርገው መጥፎ ጥሩ ሴናሪዮ መጥፎ ምንድነው? አሁን እነሱ በሚያደርጉት ወደ ተሟላ ፉል ስኬል ጦርነት መግባት ሊያውም ለሻቢያ ሲባል ማለት ነው። ሻቢያ አሰብ እንዳይወሰድበት ቀይ ባህር እንዳይወሰድበት ጦርነቱን ወደ ትግራይ፣ ወደ አማራ፣ ወደ ኦሮሚያ እያስፋፋው ነው በራሱ መንገድ ማለት ነው። እንግዲህ እዚህ ያለው ኃይል ሌላ ጥያቄ ይኖረዋል የራሱ። በዛ ላይ የሻቢያ ፍላጎት እየተጫነ ነው ማለት ነው። የትግራይን ብቻ ስናወራ የሻቢያ ስራ ሻቢያ ተሳክቶለታል ታውቃለህ። ማለት እነሱን ፈረስ በማድረግ ማለት ነው። እነሱ ላይ ልጓም አበጅተው የሚፈልገውን ያህል የሚነዳቸው ፈረሶች ሆነዋል አሁን ትግራይ ላይ ያሉ የህወሓት አመራሮች ማለት ነው። ስለዚህ መጥፎ የሚሆነው ምንድነው? ስለ ሻቢያ ተብሎ የትግራይ ወጣት የኢሳያስ አፈወርቂ የአብርሃም በግም የሆነበት ማለት የሚታረድበት ሁኔታ እንዳይፈጠር ነው መጥፎ የሚሆነው ማለት ነው። እዛ ላይ የእርስ በርስ ጦርነት ተፈጥሮ እንዳለፈው ጦርነት ተፈጥሮ የተፈጠረ ነው፣ ምንም ጥያቄ የለውም። ስለዚህ ይሄ ቀጥሎ በዛ መንገድ ከሄደ ብዙ ሰው ያልቃል ማለት ነው። የትግራይም መሬት እንደገና የደም ጎርፍ ይሆናል ማለት ነው። ይሄ መጥፎ ነው። ጥሩ የሚሆነው በፖለቲካው ኃይል፣ በፖለቲካው በዲፕሎማሲው አቅም፣ በኢኮኖሚ ስራ እነዚህ ሰዎች ተጠራርጎ ወደ ኢሳያስ ወይ ወደ አስመራ ወይ ወደ ካይሮ የሚሄዱ ከሆነ ነው፣ ወይ ወደ አባታቸው ወይ ወደ አያታቸው ቤት የሚሄዱ ከሆነ ነው። ያኔ የትግራይ ህዝብ በቀላል ዋጋ ሳይከፈል ለ50 ዓመት ያስተዳደሩት ስትራቴጂክ ጠላቶች ማለት ነው። የህወሓት ሰዎች የትግራይ ስትራቴጂክ ጠላቶች ናቸው። የሻቢያ ፍላጎት ማስፈጸሚያ መሳሪያዎች ናቸው። የግብጽ የነ አንዋር የማን ነው የናስር ማስፈጸሚያ ናቸው። ጋማል አብዱል ናስር። ስለዚህ በዚህ ላይ ምንም በጎ ነገር ሊኖር አይችልም። የጋማል አብዱል ናስር ጉዳይ ቀይ ባህር ኢትዮጵያ እንዳትጠቀም፣ አባይ ግድብ እንዳይሰራ፣ ሌሎች ግድቦችም እንዳይሰሩ፣ ከተሰሩም እንዲፈርሱ፣ ከተሰሩም ጥቅም ላይ እንዳይውሉ፣ ህዝቡ እርስ በርስ እየተታኮሰ እንዲኖር ነው። ስለዚህ ሁለቱም ነው በተለይ ቀይ ባህርና አባይና የአባይ ላይ ያሉ ወንዞች የሚከተሉት ፖሊሲ ግልጽ ነው። ስለዚህ በዚህ የትግራይ ህዝብ ይጠቀማል ብለ ማሰብ አይችልም። የኢትዮጵያ ህዝብም አይጠቀምም፣ ተጠቃሚ አይደለም። ስለዚህ በትግርኛ ምንድነው የሚባለው መሰለ አትክልቶች ተሰባስበው እኛ እያለቅን ያለነው በዚህ የምሳር ምንድነው የሚባለው በትግርኛ ገረብ ሐክላ ይባላል። በምሳር ነው እያለቅን ያለነው። ስለዚህ የምሳር እንጨት ነው እየጨረሰን ያለው የኛው ዘር የሆነው ብሎ ተነጋገሩና አይ ቢጨርሰንም የኛው ዘር ነው የሚል ደግሞ ተፈጠረ በመሃል ማለት ነው። ስለዚህ ዛፎች እስካሁን የሚጨፈጨፉት ለዛ ነው። ይህን ጥያቄ ስላልመለሱ ነው። ጠማማው እንጨት ከነሱ መመልመሉ ነው የሚያውቁት እንጂ እነሱን እንደሚጨፈጭፍ አያውቁም። ስለዚህ ህወሓት ተብሎ የትግርኛ ስም ተሰጥቶት የትግራይ ሰዎች የሚመስሉ ሰዎች እየመሩት የትግራይን ህዝብ እስከዛሬ ድረስ የሚያጠፋ ድርጅት ነው ያለው ትግራይ ውስጥ ማለት ነው። ስለዚህ በጎ ነገሩ ምንድነው የሚሆነው? ይኸው ድርጅት ከትግራይ አናት የሚወርድበት በህግም ተጠያቂ የሚሆንበት ሰላማዊና ፖለቲካዊ አቅም ይፈጠራል ብለን ነው የምንገምተው። ሌላው ህገ መንግስቱን በሚመለከት የሚያነሷቸው ሀሳቦች አሉ። እርስዎ በግል የትግራይን ህዝብ የሚያጠፋ ሰነድ ነው የሚል አይነት አስተያየትም ሰጥቷል። ምን ማለት ነው? አዎ አንዱ ቅድም እንዳልኩ ስትራቴጂክ ኤነሚስ ናቸው የምለው የቲፒኤልኤፍ ሰዎች በዚህ ነው የጻፉት። ህገ መንግስት እንኳን አያውቁትም፣ ምንም አያውቁትም ወይ ማወቅ አይፈልጉም። እንግዲህ እነ ፕሮፌሰር አንድሪያስ እሸቴ የጻፏቸው ጽሁፎች አሉ። እንደሳቸው አባባል ኢትዮጵያ ውስጥ አሁን
ክልሎች ህግ ማውጣት አይችሉም። አሁን ትግራይ ውስጥ ህግ አውጥተዋል አይደል? ህገ መንግስቱ እነሱ የጻፉት ህገ መንግስት አይፈቅድም። እንደዚህ አይነት የወንጀል ህግ እነሱ ማውጣት አይችሉም። ከቻሉ ማውጣት የሚችሉት የቤተሰብ ህግ ነው። የባልና ሚስት ህግ ብቻ ማውጣት ይችላሉ እና የውርስ ይመስለኛል ባለሙያዎች እንደሚሉት። ከዛ ውጪ እንደዚህ አይነት ህጎች፣ ሌሎች ህጎች ማውጣት አይችሉም። ዛሬ ላይ ከየት አመጡት? ዛሬ ላይ ነው የሚያስቡት? መቃብር ላይ ሆነው ድሮ ለምን አላሰቡም? ቢያስፈልጋቸው ክልሎች ማዕድኖቻቸው ላይ ህግ ማውጣት ይችላሉ፣ ሌጅስሌት ማድረግ ይችላሉ። ስለዚህ የሌጅስሌቲቭ ፓወር ከሌለ አንድ ክልል እንግዲህ ፌዴራሊዝም ማለት የስልጣን መከፋፈል ነው አይደል? ፌዴራል የራሱ ስልጣን ይኖረዋል፣ ክልሎች ይኖራቸዋል፣ ወረዳዎችም ይኖራቸዋል። እንደዛ ማለት ነው። በዚህ ህገ መንግስት ምንም አይነት እንደዚህ አይነት አሰራር ያለ። ምክንያቱም አንተ ያላወጣው ህግ ከፈጸምክ ማለት ነው ስም ፕሬዚደንት ሊሆን ይችላል፣ ስራ አስፈጻሚ ሊሆን ይችላል፣ ዋትኤቨር። ህጉ ግን ፌዴራል መንግስት አውጥቶ ነው የሚሰጥ። የፌዴራል መንግስት ህግ ያወጣል፣ ክልሎች ይፈጽማሉ ማለት ነው። ስለዚህ ክልሎች ስልጣን አላቸው የሚባለው ህግ የማውጣት ስልጣን ሲኖራቸው ነው እንጂ ፌዴራል መንግስት ያወጣው ሁሉም አይነት ህግ ክልሎች የሚተገብሩ ከሆነ ፌዴራሊዝም የሚባል የለም ማለት ነው። ስለዚህ በዚህ አንድ ምክንያት አለ። ይሄ ፕሮፌሰር አንድሪያስ እሸቴ እንግዲህ የጠቅላይ ሚኒስትሩ አማካሪ ነበሩ፣ ጠቅላይ ሚኒስትር መለስ። አንድ ይሄ ነው። ሁለተኛ ስልጣን የሚባል ነገር አለ። ፖለቲካ ስልጣን ነው። ስለዚህ ህገ መንግስታዊ ስርዓቱ ትግራይ ለሚያክል ደቆ ለተፈጠረ አንሶ ለተፈጠረ ክልል ምንም አይነት ፓወር አይሰጥም። እንግዲህ ህወሓት ሲፈጥረው ትግራይን በኢትዮጵያ ፖለቲካ ውስጥ በጣም ትንሹ ክልል፣ ትንሽ ቁጥር ያለው ህዝብ ያለው ክልል አድርጎ ነው የፈጠረው፣ ለራሱ አሰራር ማለት ነው። ለራሱ በእኔ ግምት ህወሓት የሚለው ቁጥር ለራሱ ዓላማ ነው እንጂ የትግራይ ህዝብ ቁጥር አያሳይም። ግዛቶችም እንደዛው አድርጎ ነው የፈጠራቸው። ከዛ በኋላ ህገ መንግስቱ ግን በፓርላማ በሁለቱም ፓርላማ በሃውስ ኦፍ ፌዴሬሽንም ይሁን በሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ የሚኖሩ ውክልናዎች ትልቅ ቁጥር ያላቸው ክልሎች በሁለቱም ላይ ትልቅ ነው የሚሆኑት። ስለዚህ ትግራይ ለምሳሌ በባለፈው ጦርነት የህወሓት ወኪሎች ነበሩ አይደል? ፓርላማ ውስጥ ጥለው ከመሄድ ውጪ ምን ማድረግ ይቻላል? ምንም ማድረግ እኮ አይቻልም። እዛ እኮ ማሸነፍ ይችሉ ነበር። እዛ የበጀት ለምሳሌ ክልከላ ነበር አይደል? እዛ ቁጭ ብለው ነው ይሄ ትክክል አይደለም ብሎ በህገ መንግስታዊ መንገድ ያን ውሳኔ መቀልበስ ይችሉ ነበር። እሺ የመጀመሪያው ፓርላማ ላይ ካልቻሉ የተወካዮች ምክር ቤት ፓርላማ ላይ ፌዴሬሽን ላይ ይችሉ ነበር ማለት ነው። አልቻሉም። ምክንያቱም ህገ መንግስት የተፈጠረበት መንገድ እነሱ እንዳይችሉ አድርጎ ነው የተፈጠረው። ምክንያቱም ምክር ቤት ላይ የትግራይ ተወካዮች ከ40 አይበልጡም። 38 ከፍ አደረኩት ብዬ ነው። ፌዴሬሽን ላይ ስንት ይመስላል? ከ10 አይበልጡም። ከ10 አይበልጡም። እነዚህ 10 ሰዎች የፈለገ ሀሳብ ቢኖራቸው ምንም ማምጣት አይችሉም። ምንም ማምጣት አይችሉም። ድንጋይ መወርወር ይችላሉ፣ መሳደብ ይችላሉ፣ ሌላ ነገር ግን ማምጣት አይችሉም። ስለዚህ በትግራይ ስም የመጡ ሰዎች በትግራይ ህገ ምንድነው እነሱ ሲናገሩ እኮ በትግራይ ደም የተጻፈ ነው፣ በእኛ ደም በቀለም ተጽፏል እንኳ አይሉ። ትግራይን የሚያደማ ህገ መንግስት፣ ትግራይን የሚያጠፋ ህገ መንግስት። እንግዲህ ዲሞክራሲ ማለት መጨረሻ ላይ የምነግረው ነገር ዲሞክራሲ ኮንቬንሽናሊ የሚተረጎመው እንዴት ነው? ማጆሪቲ ሩል ማይኖሪቲ ራይት ማለት። ማጆሪቲ ይገዛል ማለት ምን ማለት ነው? ብዙ ቁጥር ያላቸው ተከብሮ አሁን እነሱ መግዛታቸው አይደለም ችግሩ። ብዙ ቁጥር ያላቸው ክልሎች ቢገዙ ለምሳሌ መጨረሻ ላይ ኦሮማራ ተብሎ ሲመጣ በምክንያት ነው። ይሄን የሰሩ ሰዎች ሞኞች አይደሉም። በጣም ህገ መንግስትን የሚያውቁ ሰዎች ናቸው የሰሩት ማለት ነው። ምክንያቱም ሁለት ትልልቅ ክልሎች አዋህደ ሌላውን ከጥቅም ውጭ ማድረግ እንደምትችል ያውቃሉ። ኮንስቲቱሽናሊ ማለት ነው። ለምሳሌ ኦሮሞ ለብቻው አይችልም ወይ አማራ ለብቻው አይችልም። ስለዚህ ከሶስቱም ከደቡብ ክልል ያኔ ደቡብ ክልል የነበረና ኦሮሚያ፣ አማራ ከሶስቱም ሁለቱም ይዘህ ኢትዮጵያ ውስጥ የፈለከውን ውሳኔ መወሰን ትችላለህ። የፈለከውን ነው የምልህ። ኮንስቲቱሽናሊ የፈለከውን ውሳኔ መወሰን ትችላለህ። በአብዛኛው እንግዲህ ኤክሰፕሽንስ ሊኖሩ ይችላሉ። ስለዚህ በእንደዚህ አይነት ሁኔታ ሆነው ብዙዎቹ መግዛታቸው ሳይሆን ኃጢያቱ ማይኖሪቲ ራይት የሚባል የለም። ማይኖሪቲ ራይት የሚባል የለም። እንግዲህ ፌዴሬሽኖች ሲፈጠሩ ማይኖሪቲ ራይትን ኢምፓወር ለማድረግ ነው። ስለዚህ ለምሳሌ አሜሪካን ሀገር ብትሄድ በሁለተኛው ሃውስ የካሊፎርኒያ ተወካይና የትንሿ ክልል ተወካይ
እኩል ናቸው። በመጀመሪያው የህዝቦች ውክልና የሚረጋገጥበት ነው፣ ኢኳሊቲ ኦፍ ፒፕል የሚረጋገጥበት ነው። በሁለተኛው ኢኳሊቲ ኦፍ ስቴትስ፣ ክልሎች ቤንሻንጉልም ይሁን ኦሮሚያ እኩል ነው ተብሎ እኩል የሚወከልበት ነው። ኮንግረሱ ማለት አዎ የሚወከልበት ነው። ቅድም እንዳልኩ ግን የትግራይ ተወካዮች ከፌዴሬሽኑ ይልቅ ተወካዮቹ ላይ ይበዛሉ። which is against the very essence of federation ማለት ነው። ስለዚህ ህወሓት ራሱ በፈጠረው ህገ መንግስት እየተዳኘ ነው። እሱ ቢጠፋ እኛ ምንም ችግር የለብንም። እሱ በፈጠረው ገመድ ራሱ ቢታነቅ የስራው ውጤት ነው ትላለህ። እሱ በፈጠረው ህገ መንግስት ህዝቡን ማጥፋቱ ነው። ህገ መንግስታዊ በሆነ መንገድ ህዝቡን ማጥፋቱ ነው። ስለዚህ ማይኖሪቲ ራይት ደግሞ አሁን በዲሞክራሲ አንዱ ትሬት ምንድነው? አንዱ ስጋት የማጆሪታሪያን ሲስተም ነው። ብዙሃን ተነስቶ ሌሎችን እንደፈለግ እናደርጋለን ይላሉ። የማጆሪቲ ሩል ስላለ ማይኖሪቲ ራይትን አንሰጥም ይላሉ። ስለዚህ ምንድነው የምታደርገው? ካውንተር ማጆሪታሪያን የሆነ ሲስተም፣ እነዚህ ማጆሪቲስ እንደፈለጉ አድራጊ ፈጣሪ እንዳይሆኑ የምታደርግበት ካውንተር ማጆሪታሪያን ሲስተም አለ። በሌሎች ሀገሮች አለ፣ በሌሎች የአውሮፓ ሀገሮች አለ። እዚህ ኬንያ እንኳን ማይኖሪቲ ኮሚሽን የሚባል አለ። ትንንሽ ክልሎች ተሰባስበው ትልልቆቹ እንዳይበሏቸው የሚያደርግ ሜካኒዝም አለ። እዚህ ኬንያ የተደረገው አልተደረገም። እንዳልኩ ፕሮፌሰር አንድሪያስ እሸቴ ግን በኢትዮጵያ ውስጥ ፌዴራሊዝም የለም እስኪመስል ያሉ እስኪመስል ድረስ ማለት በዛን ጊዜ። ስለዚህ ይሄ ህገ መንግስት ሌላው ትልቁ ችግር ልንገር፣ ሌላው ትልቁ ችግር ይሄ ህገ መንግስት ምንድነው የሚባለው? ሞኝ የቄስ ልጅ እግዚአብሔር አጎት ይመስለዋል ማለት። ብዙ የህወሓት ሰዎች ይሄ ህገ መንግስት አጎታቸው ነው የሚመስላቸው፣ አጥፊ ሆኖ ሳለ እነሱም ከስልጣን ሳይሆን ከህይወት ማባረር የሚችል ህገ መንግስት ያጎታቸው ልጅ አጎታቸው ነው የሚመስላቸው። ትልቁ ችግር ማለት ነው። ምክንያቱም ያኔ ህገ መንግስት ይከበር የሚሉ ሰልፎች ነበሩ ትግራይ ውስጥ። ቢከበር ምንም የሚመጣ ነገር የለም። መባል ያለበት ህገ መንግስቱ ይፍረስ፣ ፈርሶ እንደገና ግን ያው በሰላማዊ መንገድ ህገ መንግስቱ ራሱን የሚያሻሽልበት መንገድ እንዲኖር ማሻሻያ ማድረግ ይቻላል። ስለዚህ በዛ መንገድ በባለሙያዎች ተደግፎ እንዲሻሻል ማድረግ ነው እንጂ እንዳልኩ ይሄ ህገ መንግስት የጥፋት የጄኖሳይድ ማንዋል ነው። ምንም ማድረግ አይጠበቅብህም። በዚህ በጀት ትከለክላለህ፣ በዚህ ጦርነት ታውጃለህ፣ በዚህ እንደፈለገው ማድረግ ትችላለህ። የሆነውም እሱ ነው። ስለዚህ ህገ መንግስት ያወጡ ሰዎች የትግራይ ጥፋት ማስተር ማይንድስ ናቸው። አሁን ይሄ ሁሉ የትግራይ ጥፋት ለኢሳያስ አፈወርቂ ወይም ለጠቅላይ ሚኒስትር አብይ መስጠት የሚፈልጉ ሰዎች አሉ። አይደለም። የዚህ ሁሉ ማስተር ማይንድ ህወሓት ነው ወይ ጠቅላይ ሚኒስትር መለስ ዜናዊ ነው። ሌሎቹ የዛ ዴሪቫቲቭ ናቸው። ከዛ የመጡ የተፈጠሩ እድሜ የሰጣቸው ናቸው አዛውንቶች። ኢሳያስ አፈወርቂ አሁን መለስ እድሜ ባይሰጠው እድሜ አይኖረውም ነበር። 93 ዓመተ ምህረት የነበረው ልዩነት እሱ ነው አይደል? አስመራ ሄደን ኢሳያስን እናውርድ ያሉትን ዘብጥያ ነው የወረዱት። እንግዲህ የገዛ መንግስት ማለት የገዛ የራስ ጠቅላይ ሚኒስትር እንደዚህ ሲያደርግህ አስበው የሚፈጠረው ስሜት። ስለዚህ መጀመሪያውንም ቤተ መንግስት ሆኖ የሻዕቢያ ተወካዮች ናቸው ማለት ነው። መጀመሪያውንም የትግራይ ህዝብ በኢትዮጵያ ውስጥ እንደሌላው ህዝብ ማለት የተጋነነ መብት እኮ አይደለም። እንደሌላው ህዝብ የትግራይ ህዝብ ስለ የሶማሊያም ህዝብ ማለት ነው፣ የኦሮሞም የአማራም ህዝብ ማለት ነው። ተከባብሮ መኖር ሲቻል ማለት በዛው ህገ መንግስት ነው። ስለዚህ እንደዛ ማለቴን ለማብራራት ነው ይሄን ያህል ጊዜ የፈጀሁት። መልካም። እንደው እንደመጨረሻ እናርገውና የዚህ የ38ቱ መቀመጫ ክፍት መሆን ትግራይ ራሷን ችላ በፌደራሉ መንግስት አወቃቀር ውስጥ ውክልና እንዳይኖራት እንዳደረገ በተደጋጋሚ ይነሳል። የቅድመ ተከተል ጉዳይ ነው እንጂ በአንድ የሀገረ መንግስት ውቅር ውስጥ እንዳለ አንድ ክልል ትግራይ በፖለቲካ ተሳትፏ ከማዕከላዊ መንግስቱ ጋር ከፌደራል መንግስቱ ጋር መተሳሰር እንዳለባት ይታመናል። አሁን ይሄ ነገር ግን እንዴት ነው የሚያዩት? እስከ መቼስ ይሄ ነገር ይቀጥላል? የሚቀድሙ ነገሮች ቢኖሩ እናንተስ እንደ ፖለቲካ ድርጅት በትግራይን ህዝብ ጥቅም እናስከብራለን፣ መገኘት ያለበትን የማዕከላዊ መንግስት ጥቅም ክልሉ ማግኘት አለበት የሚል እምነት ካላችሁ ምን አይነት እንቅስቃሴዎች ነው? የፌደራል መንግስት ተጠያቂነት ለብቻው ነው የሚቀመጠው። በዚህ ሁሉ የህወሓት ኃጢአት ፌደራል መንግስት ጉድለቶች አሉት፣ ተጠያቂነቶች አሉት። እነዛ የህወሓት ኃጢአተኛ ስለሆነ ፌደራል መንግስት ጻድቅ ሊሆን አይችልም። ስለዚህ ፌደራል መንግስት የትግራይ ውክልና እንዴት ማረጋገጥ እንዳለበት የራሱ የቤት ስራ መስራት አለበት። የቤት ስራውን ማለት ነው። መንግስት ማለት እንደዛ ነው። መንግስት በመስራቱም ባለመስራቱም ነው የሚወቀሰው።
በሰራው መጥፎ ነገር ይወቀሳል፣ ባልሰራው ጥሩ ነገር ይወቀሳል፣ ይጠየቃል። ስለዚህ የትግራይ ውክልና እስካሁን የተረጋገጠበት መንገድ የለም። ሀሳብም የሚሰማበት እድል አልተፈጠረም። ይሄ ማለት ትግራይ ውስጥ ያለው ሁኔታ ግምት ውስጥ በማስገባት ማለት ነው። ያ ሳይቀየር ፓርላማ ውስጥ የትግራይ ሰዎች የሚገቡበት መንገድ መፈጠር አለበት። ፓርላማ ውስጥ ብቻ ሳይሆን በተለያዩ የመንግስት መስሪያ ቤቶች እንግዲህ በጦርነት ምክንያት ብዙ የትግራይ ሰው ተባረዋል፣ ባለሙያም ሳይቀር ማለት ነው። ስለዚህ ስለመመለሱ ምንም አይነት ማረጋገጫ የለም። በጊዜው ማስታወቂያዎች ወጥተው እንኳን መቅጠር የተከለከለበት ጊዜ ነበር አስታውሳለሁ። አሁንስ ተፈቅዷል ወይ ነው? ያንን እኛም ቼክ አላደረግነውም። ስለዚህ ሲስተሚክ በሆነ መንገድ የተሰራ ስራ ስለሆነ ያንን የሚቀየር ነገር መሰራት አለበት። ስለዚህ ፌዴራል መንግስት ይህን የቤት ስራው መስራት ይችላል። ይህን የቤት ስራ ሲሰራ ባለሙያዎች አሉ በዚህ ጉዳይ ላይ በእንደዚህ አይነት ግጭት በእንደዚህ አይነት ጦርነት ውስጥ የሌሎች ሀገር ተሞክሮ የሚያውቀው ልምድ ያላቸው እውቀት ያላቸው ባለሙያዎች አሉ። እነሱም ባለሙያዎች እዚህ ውስጥ በማስገባት ችግሩን መፍታት ነው እንጂ ህወሓት ስላበላሸ ሌላ ሁሉ የተበላሸ ይሁን ብሎ መተው ትክክል አይደለም። ለምሳሌ ባለሀብቶች አሉ። ሀብቶቻቸው ትግራይ ውስጥ ያደረጉ ባለሀብቶች ከባንክ ጋር ባላቸው ግንኙነት ማግኘት የነበረባቸው የኢኮኖሚ ድጋፍ፣ ካሳ፣ ሌሎችም አይታሰብም። እናንተስ የፖለቲካ ዝግጁነታችሁ? እናነሳለን፣ እኛም እናነሳለን። አሁን እያነሳው ነው። ለምሳሌ ብዙ ጊዜም እናነሳለን። የእኛ ማንሳት ግን እንዳልኩ ትርጉም የለውም መንግስት መስማት ካልቻለ ማለት ነው። ዝግጁነታችሁ እንዳጠቃላይ ምን ለማድረግ ይህንን የትግራይን የፌዴራል መንግስት ውክልና ማግኘት አለበት የሚለውን ታነሳለህ። ግን በእርግጥስ አቅማችሁ ያንን ለማድረግ የሚያስችል ዝግጁነት አለ? እንግዲህ የኛ አቅም ሀሳብ ነው እንዳልኩ፣ ጠመንጃ የለንም። የሀሳብ አቅም ነው የሚኖረን። የሀሳብ አቅም ደግሞ አሁን እንደምናወራው የትም ቦታ በሚመጥን መንገድ ማውራት ነው። ስለዚህ ይህንን ከፌዴራል መንግስት ጋር አብረን መስራት ያለብን ነው። በዲፕሎማሲ በንግግር መስራት ያለብን ነው። እኛም ሳንነግረው ፌዴራል መንግስት ይህን ማሰብ መቻል አለበት። አሁን ይህን ባለማሰብ ህወሓት እድል እየሰጠው ነው የምትሄደው። እዚህ ያሉ ጥያቄዎች መልስ እያጡ ሲሄዱ የህወሓት ድጋፍ እየጨመረ መሄዱ አይቀርም። ምክንያቱም ኢኩዌሽን ነው። ስለዚህ ይሄኛው ሲበላሽ ይሄኛው ከፍ ይላል ማለት ነው። ስለዚህ እኛ አንደኛ መብት በመሆኑ ነው፣ መብት ነው መከበር አለበት። ሁለተኛ ደግሞ ጠላት የምንለው የሻዕቢያና የህወሓት ጽምዶ በየትኛውም ስህተት አቅም ማግኘት ስለሌለበት ነው። በየትኛውም የግለሰብ ይሁን የቡድን የመንግስት ስህተት የፓርቲ ስህተት አቅም ማግኘት የለበትም ብለን ነው የምናምነው። አቶ ክብሮም ከልብ እናመሰግናለን። አመሰግናለሁ። ውድ የሪፖርተር ቆይታ ተከታታዮቻችን የዛሬው እንግዳችን የነበሩት አቶ ክብሮም በሬ ናቸው። እሳቸው የባይቶና ፓርቲ ፕሬዚዳንት ናቸው። በትግራይ ክልል ስላለው የፖለቲካ እንቅስቃሴ የባይቶናና ደግሞ በአዲስ አበባ ሆነው እንቅስቃሴ እያደረጉ የሚገኙ ፓርቲዎች ከፌዴራል መንግስቱ ጋር ያላቸው ግንኙነት ምን ይመስላል፣ አጠቃላይ የትግራይ መጻኢ ዕድልስ ምን መሆን አለበት የሚለው ላይ የራሳቸውን ምልከታ አዋጥተዋል። የራሳቸውን እይታም ወርወር አድርገዋል። እንግዲህ እዚህ ድረስ መጥተው ሀሳብ አስተያየታቸውን ስለሰጡንም ከልብ ነው የምናመሰግነው። አማኑኤል ጀንበሩ ሪፖርተር ቆይታን እየመራው ከመላው የካሜራ ባለሙያዎች ጋር ቆይታ አድርጌያለሁ። በሌላ እንግዳ በሌላ ሀሳብ እስከምንገናኝ ድረስ ሰናይ ጊዜ